ወጣ ከዚህ ቤት ምን ማሰራም ሰላም ልትረብሽኝ የመጣው እኔ ሰላም ልትረብሽኝ አንተ ስነ ስርዓት የለም ሲጀመር። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል የቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁለት ቀን ጠፍቼ ነበረ፣ መብራት አልነበረንም ኢትዮጵያ ላይ ማለት ነው፣ የተወሰነ አካባቢ ላይ። ለዛ ነው የጠፋው። ሰላማችሁ ብዙ ትርፍ ይበልልኝ ቤተሰብዬ ማለት ነው። ሩታና አብርሽ እንግዲህ ሰሞኑን ያው እየመጡ ነው ከነ ኖቤልም ጋር፣ እንዲሁም ደግሞ ዛሬ ላይ ደግሞ ኖቤልና አብርሃም ያው እንዳያችኋቸው ተጋጭተዋል ማለት ነው። አብርሃም ደግሞ በጣም በሚገርም ሁኔታ ከማንም ሰው የማይጠበቅ ማለት ከህፃናት እንኳን የማስጠብቁትን አይነት ንግግሮች ሲናገር ነበረ እና ሮቤልን በዚህ ልክ ምንም ቢሆን የሩታ ቤተሰብ ነው። የሩታን ቤተሰብ በዚህ ልክ ማዋረድ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አብርሃም ከቀን ቀን በጣም የሚያናድድ ነገር እያደረገ ነው ያለው። እዛ ጋር ከኤርሜላ ጋር እንደፈለገ የሆነ ይመጣል፣ እዚህ ጋር ደግሞ ሩታን ይጎነትላታል። ይሄ ራሱ እኔ በጣም ነው የሚያናድደኝ ማለት ነው። ምን ማለት ነው? ከኤርሜላ ጋር እያያችሁት ነው አይደል? እንዴት እየሆነ እያለ እና አሁን ምን መጥቶ እሷን እንደዚህ አንዴ ጸጉሯን መጎተት፣ አንዴ ሌላ ትርፍ ቃላት መናገር ምን አስፈለገ? ምንድነው አንተ እዛም እዚህም ማለት ነው አይቅርብኝ እያልክ ያለከው? ቤተሰቤ ኖቤልን በዛ ልክ ማናገሩ እኔ በጣም ነው ያናደደኝ። ለምን ብትሉ የፈለገ ይምጣ በቃ የሩታ ቤተሰብ ነው አይደል? ይሄ ልጅ ወንድሟም አይሆን አይሆንም፣ ያክስቷም ልጅ ይሆን አይሆን፣ እዚህ ጋር ቤተሰብ እስከሆነ ድረስ ማክበር አለበት። ሩታን ስለማያከብር ነው ቤተሰቦቿን የናቀው፣ ሌላ ነገር አይደለም። ከድሮም አብርሃም ለሩታ ቤተሰቦች ክብር የለውም። ብዙ ጊዜ ተመልክቼዋለሁ በብዙ ቪዲዮ ላይ ማለት ነው። በጣም ክብር ያላት ለሱ ቤተሰብ ሩታ ናት። ስነ ስርዓት የምታሳየው ቁጥብ የሆነች እሷ ነች። እሱ ብዙ ቪዲዮዎች ላይ የታዘብኩት እንዴ በጣም ይዳፈራል ቤተሰቦቿን፣ ለምን እንደሆነ አላውቅም፣ ምን እንጃ ብቻ። እና በዚህ ልክ ሌባ ምናምን ነገር ትሰርቃለህ እያለ የሚናገርበት መንገድ ምን እንደዚህ አይነት ንግግር ከአንድ ባለትዳር ወንድ አይጠበቅም። ማለት አብርሃም ከበፊትም ጀምሮ የሚያደርጋቸው ነገሮች የሚመቹ ነገር የሉትም። ስነስርዓት የጎደላቸው ብዙ ድርጊቶች ፈጽመዋል። ከሚስቱ ውጭ ራሱ ሌላ ሴት ጋር መሄዱ አንድ ትልቅ የነውር መጨረሻ ነው። እንዲህ አይነት ተግባር እየሰራ ሰው እንዴት አሁን መጥቶ ሌላ ሰው እንዴት ቤት ታስገቢያለሽ ብሎ ይናገራል? ይሄ ልክ እንደ ትልቅ መጥፎ ስራ እንደ ነውር እያየ ማለት ነው። ዘመድ አይደለ እንዴ ይሄ ልጅ መጥቶ መጠየቅ አይችልም እንዴ? ሲቀጥል ሩታ በአንተ ዙሪያ ያሉትን እነዛ ግስላ አሞራዎችን ነው እንጂ ወደ ቤት ያይምጡ ያለችው። እሷ ቤተሰቦቿ መተው መጠየቅ መብት አላቸው። እንደገና ደግሞ አንተ ሩታን ካላከበርክ ምንድነው ቤተሰቦቿን እንደዚህ አይነት ንቀት የምታሳየው? ምን ማለት ነው? አረ በጣም ነው ወጣ ያለ ነገር ነው ሲናገር የነበረው። ተሰርቃለ፣ አንድ ዕቃ ቢጎድል ምናምን የእጃመል አለበት እያለ በጣም ስም የማጥፋት ነገር ነበር ሲያደርግ የነበረው። አብርሃም በጣም እየወረድክብን ነው። ድሮም የምትሰራው ስራ ሲጀመር ከበቂ በላይ ነው መውረድህ ምክንያት ማለት ነው። ሩታ ላይ ሌላ ሴት ጋር ሄደክ ሩታን ማሳዘን ራሱ ትልቅ ወንጀል፣ ትልቅ የሆነ የሚደብር ነገር፣ ማንም ሰው ሊቀበል የማይችለው ነገር ሆኖ ሳለ አሁን ደግሞ እንደገና ቤተሰቦቿ ቤት ሲመጡ እንደዚህ ማዋረድ። ገነትን ራሱ እኮ አላከበራትም ቤተሰብዬ። እሷ አጠገብ ቆሞ እንደዚህ አይነት ንግግር መናገርስ ምን ይሉታል? አንተ ራስህ አሁን ችግር ነው የሆንክባት። እቺ ልጅ ገብታ እየለበለብካት ነው ማለት መሄጃ የሌላት ነው ያስመሰለው። ሩታን እንጃ አሁንም እዚህ ቤት መመለሷ እየጎዳት ያለ ነው እየመሰለኝ ያለው። ምክንያቱም እዚህ መታ ማታርፍ ከሆነ ሰላም የማታገኝ ከሆነ ምን ዋጋ አለው? በተዘዋዋሪ አብርሃም እየመጣ እየረበሻት እኮ ነው። ከሌሊየው ከሌናሊየው እያለ በሱ ምርጫ ማለት ነው ቤቴ ነው ብሎ አክቲንግ የሚያደርገው። ሌላ ቤት ሌላ ህይወት ጀምረክ የለ እንዴ? አሁን ላይ ምንድነው የሚያንገበግብክ? ሩታ እንኳን ከዘመዷ ጋር አይታት እንደዚህ ሆንክ። እሺ ወደፊት ሩታ መቼስ እንደዚህ ሆና አትቀርም አይደለ? የራሷ አጋር ህይወት ይመጣል። ያኔ ምን ልትሆን ነው? ያኔማ እኔ ቤተሰብ ምን ሊሆን እንደሚችል አላውቅም። ገና ለገና ቤተሰቧ መጥቶ በቅናት መንጨርጨር ምን ይሉታል እስቲ? ኧረ ያንተስ ከፋ። የሚናገረው ነገር የህፃን ንግግር። ኧረ እኔ የአብርሃም ግን የሆነ ነገሩማ ተነክቷል። ጤነኛ አይመስለኝም ቤተሰብ። ምክንያቱም ጤነኛ ሰው በዚህ ልክ እንደዚህ አይሆንማ። ትንሽ እኮ አለ አይደለ ክርገብ ይላል ሰው እንዴ። ቢያንስ አክስቷ አለች፣ የሩታ አክስት አለች። ይሄም ልጅ ደግሞ ኖቤልም የሩታ ወንድም ባይሆንም ቤተሰብ ነው። ሰምታችሁ ከሆነ ያክስት ልጅ ምናምን ስትል ነበረ፣ የሩታ አክስት ማለት ነው። ስለዚህ ይሄ ልጅ ዘመድ እስከሆነ ድረስ እሱን በዚህ ልክ ማዋረድ፣ ክፉ ቃላት መናገር
ነገ ያፍርበታል። አብርሃም የሚጸጸትበትን ነገር ነው እያደረገ ያለው። እኔ ሩታ አሁንም እዚህ ቤት ውስጥ እንጃ ትቆያለሽ ብዬ አላስብም። ወይም ደግሞ በቃ ስቲል እዚህ ቤት ውስጥም ተከራይታ ነው የምትኖረው አይደለ? ኪራይ ነው ይሄ ቤቱ ሲጀመር ማለት ነው። የራሳቸው የገዙት ቤት አይደለም። ሌላ ቦታ ፈልጎ ሌላ ህይወትን ማስተካከል ነው የሚሻላት። እዚህ መቀጠል ያለባት አይመስለኝም። ምክንያቱም ልጁ የሚያስቀምጣት አይነት አይደለም። የገዛ ባሏ በራሱ በቃ ችግር ነው የሆነባት። ሰላም ካጣሽ ደግሞ ታውቃላችሁ ቀስ በቀስ ሰውነቷም የተጎሳቆለ ይመጣል። ልጅ አሳዳጊ እናት ናት፣ በብዙ ነገር ትጎዳለች። ስለዚህ አሁን ከምንም ነገር በላይ የሩታ ሰላም ወሳኝ ነገር ስለሆነ የሆነ መፍትሄ ፈልገው ይሄን ቤት ጥሎ መውጣት ነው ያለው አማራጭ። በቃ እዛ ለምን መጣ ቤተሰቤ እዚህ ለምን መጣ እያለ እሷን እንደዚህ ከሚያንገበግባት ወይም ደግሞ እኮ ሄርሜላንም ወደዚህ ለማስገባት አስቦ ሊሆን ይችላል ልጁ። አሁን ላይ ከእሷ ጋር ሌላ ነገር ጀምረው የለ ያው ቀጥታ ህይወት እንደጀመረ እየተናገረ ነው እንደሰማችሁት ከሆነ። ስለዚህ እዚህ ቤት ሩታን ማስገባቱ ሰላም ነስቶታል ይመስለኛል። ወይም ያቺ እየጎተጎተችው ሊሆን ይችላል አይታወቅም። እንደፈለገች አይደለ እንደ ማርሽ መዘጠመዝዘው ልጁ ማለት ነው። ምክንያቱም በራሱ የመቆም አቅም ስለሌለው ህሊና የሚባል ነገር ስለሌለው ማለት ነው። እኔ ቤተሰብዬ እኔ በዚህ ቪዲዮ ላይ ብዙም እንጃ ደስተኛ አይደለሁም። የሚናገረው ነገር በጣም የሚደብር ስለሆነ ይሄ ማለት አይቻልም። ግን ዋናው ቁም ነገር ምንድነው? ሩታ ሌላ መፍትሄ ፈልጊ። መቼስ አንዴ ለመንከራተት ነው የተፈጠርሽው። ሌላ መፍትሄ ፈልጊና ከዚህ ልጅ ጋራ መለያየት ነው እንጂ የሚሻለው በሌላ መንገድ ምንም የሚያኖራት አይደለም። ወደፊት ይታረቃሉ ይስማማሉ ብትሉ እንደዚህ ቤተሰቦቿን እያዋረደ የተሳደበ ከዚህ በኋላ ሩታን እንጃ እሷ በላዋ ላይ ያንን ሁሉ ወንጀል ሰርቶባት አሁን ድረስ ከሄርሜላ ጋር የሚሆነውን እያያችሁ ነው። አምና ሩታ እሺ ብላ የምትቀበል ይመስላችኋል? ኧረ በፍጹም እንዳታደርጊ ሩታ፣ የምሬን ነው። አብርሃም በህይወቷ የሚመጣ ሰው ነው። በቃ እሷ በህይወት ቆማ መሄዷ በራሱ እኔ ሰላም የሰጠው አይመስለኝም። ሌላውን ተውት። ሰበብ እያደረገ ከአንዴ ከዘመዶቿ ጋር አንዴ እሷን እየረበሸ የሚሄደው ሰበብ እየፈለገ ነው አይደለ? ግን እሷን ራሱ በህይወት ቆማ መሄዷ የሚያስደስተው ልጅ አይመስለኝም። የሆነ ጭንቅላት ውስጥ የሆነ ችግር ያለበት ሰው ነው። ሰው ጤነኛ ሰው እንዲህ አይነት የወረደ ነገር አይናገርም። ሚስት እንዴ ባልና ሚስት አይደሉ እንዴ? ከዚህ በፊት እንደው ቢያንስ የበፊት ጊዜውን እንኳን አያስብም እንዴ? ቢያንስ እንኳን እዛ አካባቢ ያሉትን የሷን ቤተሰቦች እንኳን ነግ ምን ይሉኛል ዛሬ ላይ እንደዚህ ሆኜ ብሎ አይጨነቅም እንዴ? የነገ ነገሩ አያሳስበው? ስለዚህ አእምሮ ችግር አለበት ይሄ ልጅ። ከሄርሜላ ጋር አይደለ እንዴ ዋለው? ሲጀመር እሷ ጋር ነው እየሰራች ያለችው እያያችኋት ከሆነ። ስለዚህ የብልግናን ጥግ የተማረው ከሷ ነው። አጓጉል ድፍረት አምጥቷል። ይሄ ደግሞ የሚደብር ባህሪ ነው እየታየበት ያለው። ስለዚህ ቢያንስ ሩታን ሰላም ቢሰጣት፣ ሌላው የራሱ ጉዳይ አብርሃም ማለት ነው። ይህም ቤት አለበለዚያ ፈልጋ ሌላ ቦታ መከራየት። አሁንም ኪራይ ነው ያለችበት፣ አልሸሹም ዞር አሉ ነው። የተሻለ ቦታ ፈልጋ ሩታ የተሻለ ነገር በቃ ራሷን እንትን ማለት ብትችል ነው የሚሻላት እንጂ በዚህ ልክ ከቀጠለች ልጁ ሰላም አይሰጣትም፣ እመኑኝ ማለት ነው። ቤተሰብ ሀሳባችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ክብረት ይስጥልኝ። አብርሃም ጉዳይ ማለት ነው። ሰው እንዴት በዚህ ልክ የሚስቱን ቤተሰብ ይንቃል? ማፈሪያ ነው በእውነት ማፈሪያ። ሰላማችሁ ይብዛልኝ።